ጌታ አብዝቶ ይባርካችሁ። ባለፈው ታስታውሱ እንደሆነ ስለ አምልኮ ጥቂት ሐሳቦችን እያየን ነበረ። ዛሬም እንቀጥላለን። ዘፍጥረት ምዕራፍ 12ን እንደመነሻ እናንብብና ባለፈው እሱን እያየን ስለሆነ በተወሰነ መልኩ እንቀጥላለን። ምዕራፍ 12 ቁጥር 7 ላይ ዘፍጥረት 12 ቁጥር 7 እግዚአብሔርም ለአብርሃም ተገልጦ ይችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት አምላክ በዚያ ስፍራ መሰዊያ ሰራ። ከዚያም ተነስቶ ከቤቴል በስተምስራቅ ወዳሉ ተራሮች ሄደ። ቤቴልን በምዕራብ ጋይን በምስራቅ አድርጎ ድንኳን ተከለ። በዚያም ለእግዚአብሔር መሰዊያ ሰራ። እግዚአብሔርንም ስም ጠርቶ ጸለየ ይላል። ባለፈው የመጀመሪያ ትልቁ የተመለከትነው አንኳር ሐሳብ አምልኮ ለተገለጠልን አምላክ ለተገለጠልን እግዚአብሔር የምንሰጠው ምንድነው አለ? ምላሽ ነው። አምልኮ ምላሽ ነው። ምላሽ ስለሆነ አንድ ነገር ምላሽ ከሆነ መጀመሪያ ምን ተደረገልን የሚለውን ነገር ማወቅ ጠንቅቆ ማወቅ በጣም ስለሚያስፈልግ እግዚአብሔርን ለማወቅ ሰው መጣር አለበት። መጣር ሳይሆን በእርግጥ ከጥረት በላይ እግዚአብሔርን ለማወቅ መጠማት አለበት፣ መራብ አለበት። ምክንያቱም አምልኳችንን ቶታሊ ሊቀይር የሚችለው ነገር እባካችሁ እናምልክ በጣም ስለተባለ ሳይሆን በጣም የተደጋገመ የጉትጎታን ብዛት ሳይሆን መገለጥ ነው። እና መገለጥ ክርስትናን ቀል ያደርጋል፣ ኢዚ ነው የሚያደርገው። መገለጥ የቤተ ክርስቲያንን ስራ ቀላል ያደርጋል። መገለጥ ሚሽንን ቀላል ያደርጋል። ልናስብ ልንደርስበት ላለው ነገር እባካችሁ እንሂድ የሚሉ መጓተት ውስጥ አያስገባም። እንሂድ ሲባል መሄድ የሚችል መሮጥ መሰለፍ የሚችልን ትውልድ እና ሰራዊት ማፍራት ስለምችል ቤተክርስቲያን መገለጥ በተቻለ መጠን እኛም ወደ መገለጥ እግዚአብሔርን ወደ ማወቅ ሰዎች እንዲደርሱ አብረን ተያይዘን እንድንደርስ መጣር ነው እንጂ ያልታየውን ነገር ማየት ስለማይችል ላልታየው ነገር ዋጋ ስለማይከፍል ሰው አጥርቶ እንዲያይ በጣም አስፈላጊ ነው ብለን አይተን ነበር። ዘፍጥረትን አሁን ባነበብነው ክፍልም አብርሃም ይሄን ነው ያደረገው ብለናል። ለተገለጠለት በዚያ መሰዊያ ሰራ ብለን ነበር። ታስታውሱ እንደሆነ ሐዋርያት 7:2 እንደውም ያየነው ምንድነው አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በመሰጦጵያ እንዳለ በኡር እንዳለ የክብር አምላክ እግዚአብሔር ተገለጠለት ይላል። የክብር አምላክ ምን አለ? ተገለጠለት። ከሀገር ከወገን ተለይተህ ወደ ማሳይ ምድር ሂድ አለው። በእርግጥ ሂድ አይደለም ያለው፣ እንደው አንዳንድ ትርጉሞች ካያችሁ ና አለው ይላል። ና በዛ ያንን ነው የሚነገረን። እንደውም የሐዋርያቱ ሥራ ና አለው። የጠራው ወደ ሆነ ሰፈር ሳይሆን ወደ ራሱ ነው የጠራው። እግዚአብሔር እሱን ወደ ማወቅ ነው የጠራው። እና የሆነ ቦታ ሆኖ እና ወደዚህ ብሎ ወደ ራሱ መገለጥ። ከዛ በኋላ ልክ ሲደርስ ያያል። አንድ እግዚአብሔር ይገለጥለታል። ዋው ይልና ለእግዚአብሔር መሰዊያ ይሰራል። ከዛ ደግሞ ትንሽ ቆይቶ ደግሞ እንደገና እግዚአብሔርን በሌላ ክብር ያየዋል። እንደገና የሆነ መሰዊያ ይሰራል። እንደገና እግዚአብሔርን ደግሞ ያየዋል። እየበራለት ለሄደ ነገር እየጨመረ የሚሄድ መሰዊያ ሲሰራ ነው የምታዩት። የመጨረሻው የሰራው መሰዊያ የሚገርም መሰዊያ ነው። ልጁን በመሰዊያ ያጋደመበትን መሰዊያ ነው የምትመለከቱት። እግዚአብሔር ና አሁንም ብሎ ወደ ተራራ በጠራው ጊዜ ልጁን መሰዊያ ላይ እናንተ አጋደመው ነው ይለናል። እንደውም አዲስ ኪዳን ላይ በጣም የተጻፈልን አንድ በጣም ይገርመኝ ቃል አብርሃም ልጁን በመሰዊያ ባጋደመ ጊዜ የእግዚአብሔር ወዳጅ ተባለ ይለናል። ባጋደመ ጊዜ አያችሁ ምኑ ታየ? የተሰወረው ለእግዚአብሔር ያለው ፍቅር መሰዊያ ላይ ባጋደሙ በልጁ ተገለጠ ይላል። እና የተገለጠ ክርስትና የተገለጠ ህይወት ምንድነው? የተከደነ ኮንቪክሽን ነው። የማይታይ ኮንቪክሽን ውጤት ነው። ስለዚህ አብርሃም ይሄንን አሳየ ብለን ነበር። ኢሳይያስን አንስቻለሁ ካስታወሳችሁ ምዕራፍ 6 ላይ ክብሩን ሲያይ የሆነውን ነገር ተመልክተን ነበር ባለፈው ማለት ነው። እና ሳምራዊቷ ሴትን የተወሰነ አቅጣጫ ያሳያቻችኋል፣ ግን ፖይንት ስላልሰጧችሁ ቶሎ ቶሎ እንበል። ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ላይ ባለፈው በተወሰነ መልኩ አንብበነዋል። አሁን ዝም ብለን አይታይት ብናረገው ጥሩ ይመስለኛል። ምዕራፍ 4 ከቁጥር 1 እስከ 10 ባለው ክፍል ነው የምትመለከቱት። እና እቺ ሴት ስለ አምልኮ የሆነ መረዳት አላት ብለን ነበር። እና አምልኮን የምትረዳበት የምታይበት እይታ አላት። ግን ይሄ እይታ ምንድነው? በጣም የተሳሳተ እይታ ስለነበረ ጌታ ኢየሱስ ክርስቶስ በተቻለ መጠን አምልኮዋን ለመቃኘት ሲፈልግ ዕውቀቷን ነው የቃኘው፣ መረዳቷን ነው ያዞረው። ምክንያቱም የተስተካከለ መረዳት አምልኮዋን እንደሚቀይር ስለተረዳ ማለት ነው። የመጀመሪያ ነካ አድርጌው ያለፍኩት ባለፈው አምልኮ ለመጀመሪያ ለሷ ሰው ሲያደርግ ያየችው ነገር ነው የተቀበለችው ነው።
ይሄ በእኛ ይሄ በቋንቋችን ይሄ ሲወርድ ሲዋረድ ምንለው አይነት ማለት ነው። አምልኮ ልክ ነው ጄኔሬሽናል ሊያደርገው የሚችል ኮንሰፕት ይኖረዋል። አምልኮ ጄኔሬሽናል ከአንድ ትውልድ ወደ አንድ ትውልድ ሊሸጋገር ይችላል። ነገር ግን ስርዓቱ እንጂ የሚሸጋገረው ኢንካውንተሩ ግን አይሸጋገርም። ስርዓቱ ሊሸጋገር ይችላል። አባቶቻችን ይሄን እናደርገዋል እኛም እናርግ ምንለው ነገር ይኖራል። ብዙዎቹ አሁን እናረጋቸው ነገር የተቀበልናቸው ናቸው። አይዘው ምናረጋቸው አንዳንድ የቤተክርስቲያን ስርዓቶች በአባቶቻችን ኢቭን ከ2000 years በፊት 2000 years እንኳን በፊት ኢየሱስ ከመጣ በኋላ ይደረጉ የነበሩ ስርዓቶች ናቸው። መልካም ስርዓቶች፣ የአምልኮ ስርዓቶች፣ የቤተክርስቲያን ስርዓቶች አሉ። ደንግጉት አድርጉት የተባለ መነካካት ግን በስርዓት አይመጣም። መነካካት ግን ከመንፈስ ቅዱስ ጋር መነካካት ግን የሚለው ነገር በስርዓት ጄኔሬሽን አይደለም፣ ተሻጋሪ አይደለም። እግዚአብሔርን ራሱ ኢንካውንተር በማድረግ የሚመጣ ስለሆነ ማለት ነው። ስለዚህ ለእርሱ አምልኮ ሌሎች ሲያደርጉ ያየችው እንጂ የግል ኢንካውንተር አይደለም፣ የግል መገለጥ ጉዳይ አይደለም። ለዚህ ነው ምን ትላለች? አባቶቻችን በዚህ ተራራ ሰገዱ ትላለች። ስለዚህ ለምን ነው የምትሰግጂው ተብላ ብትጠይቅ ምን ትላለች? አባቶቼ በዚህ ተራራ ስለሰገዱ ነው የምትለው። አያችሁ፣ ከባድ ነው በጣም። ሰው አባቶቼ ስለሰገዱ ነው የምሰግደው። ለምንድነው እግዚአብሔር የምታመልከው? ምክንያቱም አባቶቼ ያመልኩ ነበር። ለምንድነው ጌታን የምትከተለው? ምክንያቱም እኔ መጀመሪያውንም በጌታ ነው የተወለድኩት። ለምንድነው ለጌታ የምዘምረው? ምክንያቱም እኔ ቤተሰቦቼ መጀመሪያው ነው እየዘመርኩ ነው ማቀው፣ ምንም ሌላ ማቀው ምንም ስለሌለ ነው የምዘምረው። አይ እንደዚህ የሚዘለቅ አይመስለኝም። አንድ ነገር ካልነካን በስተቀር እንደዚህ የሚዘለቅ አይመስለኝም። ለምን? አባቶቻችንን ያሰገዳቸው መገለጥ እኛን ካልነካን ማለት ነው። አባቶች የሰገዱትም መሰዊያ የሰውችም ልጆቻቸውን በመሰዊያ ያጋደሙትም ለጌታ ራሳቸው መስዋዕት እስኪሆን ድረስ የሰጡትም ምክንያት አለው ከጀርባ። እኛ መንካት ያለብን አባቶች ያረጉ ስርዓት ጋር ሳይሆን መገናኘት ያለብን አባቶች ያንን ስርዓት እንዲያረጉ የነካቸው መገለጥ ጋር ነው መግባት ያለብን። እሱ ካልነካን ከጀርባ ያለው ነገሩ ካልነካን ከውጪ ያደረጉ ስርዓት ጋር ብቻ ተከተገናኘን ስርዓት ነው። ስለዚህ የሆነ ሰዓት ላይ እንተዋለን። ስርዓት ደግሞ ራሱን የቻለ ነገር አለው። ወዳጆቼ መልካም ስርዓቶች እንዲተው በጣም በፍጹም አስፈላጊ እንዳልሆነ ነው ማምነው። መልካም ስርዓቶች ሁሌ መቀጠል አለባቸው። መልካም ስርዓቶች ግን ስርዓቶች ብቻ የሆኑ ሲቀጥሉ መፍራት አለብን። ለዚህ ነው በተቻለ መጠን እንደ ቤተ ክርስቲያንም ይህንን የምናደርገው። ይቻላል ከፕሮግራሙ ወደ ፕሮግራሙ መሻገር። ኢትስ ኢዚ በጣም የሆነች ነገር አድርጎ ወደሚቀጥለው መሄድ፣ ተረረም አድርጎ በአንድ ሰዓት ነገሮችን ጨራርሶ መሸኘት ቀላል ነው። ነገር ግን ጌታን ፈልገን ከመጣን የፈለግነውን እስክናገኝ ድረስ የሙጥኝ ማለት ግን ምን ይፈልጋል? ከስርዓት ያለፈ ነገር ይፈልጋል። ወዳጆቼ ብድግ ቁጭ እያሉ የሆነ ነገር እያነበቡ እየተቀመጡ እየተነሱ የሆነ ነገር መስራት ይቻላል። ግን ወዳጆቼ ጌታን ለማግኘት ከሆነ ግን የመጣ ነው በጣም በዛ ኢገርነስ ወገኖቼ እግዚአብሔርን መፈለግ በጣም አስፈላጊ ነው። አባቶቻችን በዚህ ተራራ ሰገዱ። ጌታ የውስጧን ጉድ በርብሮ ምን እንደሆነች ነግሯት ውስጧን ምላሽ እስከምትሰጥ ድረስ ኢንካውንተር እስክታደርግ ድረስ ራሷን ለጌታ አልሰጠችም። እቺ ሴት መጨረሻ ነው የምታዩት። ስለዚህ አምልኮ በዘር የሚተላለፍ አይደለም። ቤተሰቦቻችን ጌታን አስተላልፈው ሊሆን ይችላል። እግዚአብሔር ይመስገን እኔ ከልጅነቴ ጌታን የማመሰግነው ነገር ሰንዴ ስኩል ነው ያደግኩት። በሰንዴ ስኩል ውስጥ ደሞ ውስጥ ረባሽ ልጅ ነበርኩ። ጌታ ይመስገን እኔን የለወጠ ማለት ነው። እኔ አገልጋይ እያገለገለ ልጆች እዚህ እየተጸለየላቸው አገልጋይ እያገለገለ ገፍቼ ሁሉ የጣልኩ ሰው ነኝ በጊዜው። አሁን እንደኝም ረበሹ ይባላል እላለሁ እንደውም አንዳንዴ ሳያቸው። በቃ ግን እግዚአብሔር ያንን ትንሽ ልጅ ያሳድጋል ይችላል እግዚአብሔር። ግን አምልኮ ማለት ግን የሆኑ ሰዎች ስላወረሱኝ የመጣ ነገር አይደለም። የሆነ ቦታ ላይ እንደውም እግዚአብሔር ኮንፍሮንት ነው ያደረገኝ። እኔ የሚገርማችሁ ነገር አስታውሳል 7ኛ ወይ 8ኛ ክፍል ሆኜ እግዚአብሔር በተዘጋ ቤት ውስጥ ነው ብቻዬን እየጸለይኩ እያለ ትርጉም አልሰጥ ብሎ ብዙ ነገሮች ሲከበቡ በዙሪያዬ ምን ማድረግ እንደምችል ሳላክ ስቀር በዙሪያዬ የምተማመንባቸው ሰዎች ዞር ሲሉ ብቻዬን መኖር በጀመርኩባቸው በእነኛ ጊዜያቶች አካባቢ ምናልባት ያለን ነገር ከእጃችን ሲጠፋ እግዚአብሔር አንዳንድ ነገሮችን ይነጥቅና ብቻውን ያስቀራል። እሱ እናንተና እሱ ብቻ ያስቀራቸዋል። ሲጠፋ ነው በሬን ዘግቼ አስታውሳለሁ። ምን እንደሆነ አላቅ ማፈር ላይ እንደተንበርከኩት እዚህ ይለኛል። መስኮት በዚህ በኩል ተከፍቷል። እየጸለይኩኝ ናፈቀኝ እግዚአብሔር። ወዳጆች እነሱ ያዩት አየን የተባለው ነገር ሁሉ መቼ ነው ማየው የሚል ጉጉት ውስጥ የከተተ ታውቃላችሁ። ጥማት የሚሰጥ ጌታ እንደሆነ እግዚአብሔር እባክህ ጥማኝ እንበለው ወገኖች። እባክህ ረሃብን ውስጥ የከተተብኝ እንበለው። ረሃብ ከሌለ በጣም ከባድ ነው ክርስትና። ኖርማል ነገር ስለሚሆንባችሁ ሰው ኤክሳይትድ ከሆነ ምንድነው ምን ሆኖ ነው የምትሉት? ሰው ካለቀሰ ምን ሆኖ ነው የምንለው? ሰው ለገ ከተነካ ምን ሆኖ ነው? ሰው ኤክስትራ ከሰጠ ምን ሆኖ ነው የምንለው? ምክንያቱም አናቅማ ምን እንደሆነ ያ ሰው። ወዳጆቼ ብዙ ሰዎች
ባለመነካታችን ሰዎች ለሚሆኑት ነገር ኢሞሽናል ስለሆኑ አርገን ነው ቲክ የምናደርገው። ወዳጆቼ ጌታ ሰው ሲነካው ኢሞሽንንም ነው የሚነካው። ምክንያቱም ኢሞሽን የነፍስ ክፍል ነው። 3 ክፍል አላት ብለው ነው የምናምነው። ነፍስ፣ ስሜት፣ ዕውቀት፣ ፈቃድ። ስሜት የነፍስ ክፍል ስለሆነ ሰው ጌታ ሲነካው ውስጡም ነው የሚነካው። ነፍሱ ነች የምትነካው አብራ። ስለዚህ ከዛ መውጣት አለብን። ይሄ ኖርማል ሎጂክ ከሆነ ነገር ወጥተን ኢየሱስ ሆይ ራበኝ ጥማኝ ወደምንልበት መግባት አለብን። እና ያንን ጥያቄ እኔም ጠየቅኩ። ወዳጆቼ ምንም ይሄ የራስ ነው ለሁላችን መሆን የለበትም። ግን ማስታወሰው ነገር መስኮቱ ክፍት ነው። ፀሐይዋ እዚህ አይደለችም፣ እዚህ ነች ያለችው አውቃለሁ። ከላይ ነች ቀትር አካባቢ ስለሆነ። ነገር ግን ለኔ የሚመስለኝ ፀሐይዋ በመስኮት የመጣች በቃ ሊትራሊ በቃ መናገር የምችለው ይሄ ነው። ፀሐይ እንደዚህ መጣ መስኮቴ ላይ የበራች መሰለኝ። ዞር ብዬ ወደ መስኮቱ ስመለከት ወደኩ። ምን እንደሆነ አላቅም። አንዳንዶቹ ብዙ የህይወቴን ገና አሁን እንኳን ገና ያላየኋቸው መጠብቃቸውን ነገሮች እዛ ለውስጥ የተረዳሁ ድምፅ አልሰማ ምን አለ ውስጤ ግን የሆነ ነገር ገባኝ ምን እንደሚሆን። በጣም ብዙ ጊዜ ህይወቴ ተብረክርክ ያውቃል። በጣም ብዙ ጊዜ ከዛ በኋላ ተስፋ መቁረጥ ወሮኝ ያውቃል። እግዚአብሔር የተወኝ የመሰሉኝ ብዙ ጊዜዎች አሉ። ሁሉ ጊዜ ግን ወደዛች ቀን እመለከታለሁ። እግዚአብሔር ሆይ ያ ያየሁት ብርሃን ያ ያየሁት ጌታ መርከብ አላይም። ግን አንድ በህይወቴ ውስጥ ግን የገባኝ ያየሁት ነገር ወዳጆቼ ሪል የሆነ ነገር እንደሆነ ግን ገብቶኛል። ለእያንዳንዳችን የተለያየ ነው። ለኔ በዛ በልጅነት መንፈስ ያንን አሳይቶ ሊሆን ይችላል። አንዳንዶቻችን ደግሞ በእግዚአብሔር ቃል ሲመጣ በቃል ውስጥ ራሱ ግልጥ አድርጎ አሳይቶናል። እውነት ነው። ከዚህ በላይ ምንም መገለጥ የለም። በእርግጥ ያኛው እግዚአብሔር እንደው ልጅነትን እንደው አይቶ እሱ ወደሱ ለመሳብ የተጠቀመበት እንጂ። ስለዚህ አምልኮ የግል መነካካት ነውና ንካኝ ባክ። ለልጆቼ ያለኝ ለልጆቻችን ለትውልድ አሁን ለምናገለግላቸው ልጆች ያለን ጥማቴ ነው እግዚአብሔር እንዲነካቸው። ወዳጆቼ የሆነ ቤት ውስጥ ቁጭ ብለው ስርዓት ብለው ክላስ ውስጥ ተቀምጠው የሆነች ነገር ሰምተው የስ ምናምን ብለው እንደዚህ ብለው እንዳይወጡ ጌታን ተንበርክከው እንዲያመልኩ ጌታ ሲባል አይናቸውን እንዲቀድማቸው በጓደኛቸው ፊት ሊክዱት በሚችሉት ኢንቫይሮንመንት ሲገቡ ይሄን ጌታ አልክደውም እንዲሉ እንዴት አርጌ ነው ይሄን ጌታዬን ምቶ እንዲሉ ለሱ ጨካኞች እንዲሆኑ ዓለም መታ ልትውጣቸው ስትል የዓለምን ትልልቅ ነገር ስለሱ ሲሉ ኢግኖር የሚያደርጉ ልጆች እንዲሆኑ ነክቶኛል እንዲሉ የኔ እኮ እግዚአብሔር የአባትና እናቴ የነገሩኝ አይደለም በአይኔ ያየው ስለሆነ እኔ ማስረጃ አልፈልግም እንዲሉ። ወዳጆቼ ባካችሁ ቤተሰቡ የሆናችሁ ሰዎች ይህን ልጆች ለልጆቻችሁ ጸልዩ። እግዚአብሔር ሆይ በመንፈስ ሙላቸው በሉ። እግዚአብሔር ኃይል በላያቸው ላይ ይምጣ በሉ። ወገኖች ህፃናት እንኳን ያላችሁ እጃቸውን ጨኑና ገና በማጸን ላሉ ጸልዩላቸው። ወገኖቼ ሆይ አንችለውም ወገኖቼ፣ በመከራከር አናሸንፋቸው። ምን ከኛ በላይ ዕውቀቱ አላቸው። ስለማይነግሩን ነው፣ አሁን ስለማያወሩን ነው። እኔ ድሮ ቤተሰብ በቃ በጣም ትልልቅ ቃል ያወሩ ይመስላቸዋል። እኔ ልጅ ከነሱ በላይ ብዙ ነገር ሰብስቤ እንደመጣ ግን አያውቁ እና ሲያዩን ቸርች ውስጥ ሲያዩን ከነሱ ጋር አብሬ ስቆሙ በቃ አብራችሁ ታመልኩ ወይ የኔ ልጅ እኮ ምናምን ይላሉ። አያውቁም እኔ ምን ሰርቼ እንደመጣ። ወዳጆቼ ወይ አታውቁም፣ ምን ውስጥ አልፎ እንደሚመጡ አታውቁም። ከኛ በላይ ስማርት ናቸው። አሁንም ዓለም እጃቸው ላይ ያለበት ዘመን ነው። መንፈስ ከመጣ ግን ኢንካውንተር ካረጉ ግን ጸጋ ከነካቸው ግን ወዳጆች የትም ሀገር ሄደው ይተርፋሉ። ታውቃላችሁ፣ የትም ኮሌጅ ውስጥ መጣው ለውጥ አምጪ ነው የሚያረጋቸው ጌታ። ባካችሁ እግዚአብሔር በዚህ ይንካቸው። አሜን በሉ እስቲ። እግዚአብሔር ትውልዳችን በዚህ መንፈስ ያገኛቸው። ስፍራ አልነበረም ለሷ፣ የስፍራ ጉዳይ ነበር። ኢየሱስ ደግሞ ደጋግሞ ይነገራ ምንድነው? አምልኮ የምን ጉዳይ አይደለም፣ የጄኔሬሽን የተሻጋሪነት ጉዳይ ሳይሆን የኢንካውንተር ጉዳይ ነው የሚለው ነገር በጣም ሲነግራት እናያለን። ሌላ ለሳምራዊት ሴት አምልኮ የዘር ስብስብ ነው። ከዛ ያለፈ ነገር አይደለም። ምንድነው? የሳምራውያንና የአይሁዳውያን ነገር ነው ለሷ። እና እኛና እናንሱ ምትለዋል ብዙ ነገሮች እኮ አሉ። አሁንም እኮ እኛና እነሱ ምንለው ነገር አለን። እኛና እነሱ የሚያረጋን ግን እውነተኛ ቃል መሆን አለበት። የእውነት ቃል እኛ ሊያስብለን ይገባል። ለዚህ ነው እኔና ቤቴ እግዚአብሔርን እናመልካለን አለ። የሚወስኑ አሉ፣ ቤታቸውን ከእግዚአብሔር ቃል አንጻር ለይተው እኛ ሚሉት አሉ። የብዙ የቤተ ክርስቲያን ስብስቦች በዚህ ባለፉት ዓመታት የምናያቸው በቤተ ክርስቲያን የምናያቸው ብዙ ስብስቦች ግን በቃሉ ላይ እኛ ያሉ አይደሉም። በጎሳ ላይ በዘር ላይ እኛ የሚሉ ናቸው ብዙዎቹ። ወዳጆቼ ሆይ እቺም ሴት ከዚህ ያለፈ ነገር የላትም። የሰበሰበሽ ነገር ምንድነው? ቃል አይደለም። የሰበሰበሽ ነገር ምንድነው? ብትራ መገለጥ አይደለም። ምንድነው እንድሰግጂ ያደረገሽ ብትላት ዘመዶቼ በሙሉ ጎሳዬ ዘሬ ስለሚሰግደው የምትላችሁ
ልቧ በጥላቻ ተይዟል። እናንተ የምትለው የጥላቻ ልብ ውስጧን አላት። ምክንያቱም የምታስበው በጎሳ በዘር ስለሆነ ማለት ነው። ውስጧ ያላለቀ ትምክት አለ። ውስጧ የያዘችው ትምክት እኛ የያዕቆብ አባታችን ምናምን የምትለው ነገር ውስጧ አለ። ምክንያቱም አስተሳሰቧ ራሱ የተቀኘው ባነሰ ነገር ስለሆነ ማለት ነው። እንኳን ከጥላቸው የተነሳ ውሃ እንኳን ለአይሁድ አሰጥም። ታውቃላችሁ? አሰጥም። አንድ ሰው እንደዚህ አለ። አንድ ቦታ ላይ ሄዶ ክፍለ ሀገር የሆነ ታሪክ ነው አንድ ሰው የነገረኝ። በሚዋጓቸው ሰራዊት አለ በዘር በጎሳ ኢትዮጵያ ውስጥ ተከሰተ ጸብ፣ አንዳንድ ጥል ተከሰተ እና ያው አንዱ አንዱን የሚገልበት ዞን ነበር። እንደዚህ አይነት የገጠር ከተማ ነበር አለ እና አንድ ቀን አባትና ልጅ ድንኳን ውስጥ ተኝተው አይ ቲንክ የተኙበት ቦታ ላይ እንስሳቸውን ሊበላ የመጣ ጅብ አባትየውን በላው አለ ልጁን ለማዳን ሲሞክር እና ልጁ ተረፈ አለ እና እኔ ወደ ልጁ ተጠግቼ ሲሄድ ልጁን አየውታል። ሳይው ክርስቲያን ነው ይሄ ሰውዬ እና ውስጤ ምን አለኝ አለ ይሄ አድጎ ገዳይ ነው አለኝ። ውስጤ ይሄ ልጅ አድጎ የሚገል ነው አለኝ። ቤተሰብን ብዙ ዘሮችን የጨረሰው ይሄ አባት ነው የገደለው እና ይሄ ልጅ ትታውይድ ወዳጆቼ ምን እንደወሰነ አላቅም። እሱን ግን ሰው በዚህ ባነሰ በጥላቻ መንፈስ በዘር ሲያስብ ግን ተመልከቱ በምን ያህል ርቀት ሊሄድ እንደሚችል በሞት መካከል ያለ ልጅን እንኳን አልፎ ሊሄድ እንደሚችል ማለት። እቺ ሴት በዚህ ውስጥ ነበር የነበረችው። ደግሞ ያነሰ መገለጥም ነበራት። ደግሞ አንዳንድ ጊዜ የምታቅም ይመስላት ግን የማታቅ ከዚህ ይጠብቀን ጌታ። ትንሽ ምታቅ ይመስላታል አወራሯ ምናምን መንፈሳዊ ቋንቋዎቿ ምታቃቸው ነገሮች በጣም ማይነር ነገር ነው የምታቀው። ለመዳን ምንም የማይጠቅም ነገር ምታቀው። ለምሳሌ አባቶቻችን በዛ ሰገዱ፣ እናንተ ስግደት በዛ ነው ትላላችሁ፣ እኛ ደግሞ በዚህ ነው የምንለው። በጣም መረዳት ያላት ነው የምትመስለው። እንዲህ ደረቷን እንዲህ ነፋ አርጋ ሽንጧን ገትራ ከጌታ ጋር ፊት ለፊት እንደዚህ ያለች አይ ኮንታክት እያደረገች ስታወራ ጥልቅ ዲብ መገለጥ ያላት ነው የምትመስለው። አሁን ብዙ የቤተ ክርስቲያን ውስጥ ያለ ችግር ይሄ ነው። ሰው ስለ ሥላሴ ማብራራት አይችልም። ስለ እምነትን አንድ ጆቫዊነት አግኝቶት የእምነቱን አቋም ቢጠይቀው መናገር አይችልም ብዙ ሰው። ነገር ግን በሚሰጡ የትምህርት ፕላትፎርሞች እንኳን መገኘት አይችልም። የሞላ አይነት ስሜት ውስጣችንን ይሞላል። ሳናቀው ምናቅ ይመስላል። የተከታተሙ ብዙ ጥቅሶችን እናቅና ምናቅ ይመስለናል። በሉል መጠጊያ የሚሆን ሁሉም በሚችል አምላክ ጥላ ውስጥ ያድረ ምናምን የሚል ከዛ በኋላ ታመኘበታለሁና ዳንኩኝ ምናምን ግጥምጥም እናደርግና ውስጣችን ቃሉ በሙሉ የሞላን ይመስለናል። ዲሳይፕልሺፕ ክላስ የምትገቡ ሰዎች ታውቃላችሁ። የገቡ ሰዎች ጠይቋቸው። አንዳንዶቹ ሰዎች ጌታን አሁን የተቀበልኩት የሚሉ አሉ። ማምነው ይሄን ነው የሚሉ ሰዎች አሉ። ታውቃላችሁ። ሌላ ነገር ስለሆነ እንዳይመስላችሁ እምነታችንን በደንብ እያወቅን የምናምነውን ጌታ የእምነታችንን አንቀጽ በደንብ ተብራርቶ ሲነገረን ነው እንዴ ይሄን አምላክ ነው እንዴ ማምነው ምንለው። እቺ ሴት እንደዛ ነች። ማብራራት ምችል ይመስላታል። ምናልባት ዝማሬ የምታውቅ አይመስላችሁም? የእንትንን ምናልባት ዝማሬዋ ሊሆን የሚችለው ምን ይመስላችኋል? ምናልባት እንዲያሸበሸበች እንትን ምንድነው እንደው ዜማ አልችልም እኔ በሚስቴ ነው ዜማ እንጂ በእኔ የለም እንጂ በቃ እንትን አምልኮ መሆን የተገባው በገራዚን ተራራ ነው የሚል መዝሙር ልትለቅት ይችላል። ምን ገራዚን ላይ ነው ምኑ አምልኮ ልክ ነው። ግን ዲፕ ኢንሳይድ ስታዲያ እቺ አይኗ ይበራ አይደለም ገና አላወቀችው። ጠጋ ብሎ ራሱ የሁሉ ሰዓት አውርቷት ኢየሱስን የሚያክል አምላክ አውርቷት ራሱ በጣም ተገለጠላት ማለት ነው። የሆነ ሰዓት ላይ ሲገለጥላት ምን ትላለች? አሁን ገባኛለች። ሃሌሉያ ምናምን አለች። ምንድነው ገባሽ? አንተ ነብይ ነህ አለችው። አይደለም አንዳንድ ነገሮች ጌታ አንተ ነህ ምንድነው እኮ ጌታ ኧረ አይደለም ኧረ አትነቃቃ ገና አልገባም ሞር ይላል ጌታ። ምንድነው የሚያነቃቃን መገለጥ ራሱ ምንድነው የሚያነቃቃን የሚያዘምረን የሚያስጮን የሚያጸልየን የሚያሰብከን መገለጥ ራሱ ምንድነው? ማጥራት አለብን ወዳጆቼ። የመገለጣችን ሌቭል ምን መሆን አለበት እያልኩ ነው። እየጠለቀ መሄድ አለበት እና ጌታ ኢየሱስም ያደረገላት ይሄን ነው። ማንነቱን ነው ባለፈው ብያቸው የተወሰነ ማንነቱን ነው መግለጥ ያለበት። እግዚአብሔርን ማንነት በጥቂቱ ማወቅ ስንጀምር ምን አይነት አምልኮ መስጠት እንዳለብን ማወቅ እንጀምራል። ልድገመው ይሄን ቃል የእግዚአብሔርን ማንነት በጥቂቱ የእግዚአብሔርን ማንነት ጠንቅቀናል። እንደውም አንድ መዝሙር አለ ትንሽ እንደው ብዙ ጊዜ እንደው ሲዘመር ትንሽ ስኪፕ አደርገዋለሁ። ይኸው ኢትዮጵያም ትለኛለች ብዙ ጊዜ ምን ነበረ ልክህን አውቄ ነው ዘምራል ምን ብቻ ጠፍቶኝ
ልክህን አውቄ እኔ ደነግጥና ማለት መዝሙሮች እኮ ጥሩ ናቸው፣ ግን አንዳንዴ ማጣራት ጥሩ ነው። ገብቷችኋል? ምክንያቱም ሰው ነው የሚዘምረው መቼስ እንደው እንትን መልአክ አይደለም ማለት ልክ የሚለው ነገር ማለት ነው። ሴንሱ ሊገባን ይችላል ምን ማለት እንደሆነ ልክ ነው ዲፕ ኢንሳይድ። ግን እና አንዳንድ እኮ ኢቭን ስናመልክ ራሱ እንደዚህ እኮ ነው ምን ረጃችን ኪሳችን ገተ አመልካ ልክህን አውቄ እውነት እኮ ሙላችሁ ውስጥ የራሳችን እና አንዱ ትንሽ መልአክ ቢያይን ራሱ ምንድነው ያለው ምን ይመስለኝ ምንድነው ልክህን ምን እግዚአብሔርን እያወቅን በማንነቱ እየተረዳ ነው ስንመጣ የምንሰጠው ነገር እየጨመረ ይመጣል። አንዳንዴ ትንሽ ነገር ለእግዚአብሔር አርገን እኔ እኮ ለጌታ ባለውለታው ነኝ እኮ እንድንል የሚያደርገን ምን እንደሆነ ታውቃላችሁ? እግዚአብሔር ማን እንደሆነ ራሱ ስለማናውቅ አይታችኋል። ብዙ ጊዜ ለጌታ ስንሰጥ ተመልከቱ እስቲ። አሁን ከመድረክ የሚባለው ነገር ወገኖቼ ሆይ እንግዲህ ለጌታ ከሰጠን እንስጠው። ከዛ አንድ ሰባኪ ሲናገር ምን አንዱ በጣም ጉባኤ ውስጥ ሆኜ አለ ሰባኪ ከመሆኔ አገልጋይ ሆኜ የቤተክርስቲያን ስራ ከማወቄ በፊት አለ ፕሮግራም ውስጥ ሆኜ በጣም ጥሩ ስሜት ከሚሰማኝ ቦታዎች አንዱ የመባ ሰዓት ነው አለ እና ልክ መባውን የያዘው ሰው ለፍ ሲል እላለሁ ልሰጥ ነው እላለሁ። ምክንያቱም ስንሰጥ ራሱ ምንድነው የሚመስለልኛ ልንሰጣቸው ነው ልንሰጥ ነው ለማ አንዳንዴ ለማን ነው የምንሰጠው? ለእግዚአብሔር። እኔ እውነቱን ካላችሁ እስቲ እግዚአብሔር አካውንት ውስጥ የገባ ብር እስቲ ያሳዩኝ እስቲ። እንደው አንዱ በላስት አመታት ከሰጠነው ገንዘብ እግዚአብሔር አካውንት ውስጥ የገባ ምን ሰጠው ልብ ነው። እኛ ልብ እየሰጠን እንጂ ልብ እያሳየን እንጂ ምን ሰጠው ራሱ ገዝቶ አያውቅም። እኛው ሰራንበት ቤት ያው ግን ከምንሰጠው ነገር እንኳን ምንድነው የሰጠን? ላብ ሰጠን። ላብ አልበን እንኳን እንድንሰራ ጤና ሰጠን። ከኛ በላይ እኮ የተማሩ ሰዎች እኮ አሉ ታውቃላችሁ፣ በጣም የተማሩ። እኔ አንዳንድ ጊዜ እየነዳው ሲሄድ የዚህ ሀገር ከለር ያላቸው ማለት ነው እንግዲህ እንደው ለምን ወላ ለመጥቀስ ነው ላይ እንደዚህ አይነት የሆኑ ቋንቋውን የሚያውቁ ከኔ በላይ ቅልጥፍጥፍ አድርገው እንግሊዘኛውን የሚችሉ በጣም የሆኑ ሰዎች ሆምለስ ሚል እንትን ይዞ ሳይ ጌታው ምሕረቱ ነው ትዝ የሚለኝ ወዲያው ትዝ የሚለኝ ይሄ ሰውዬ ነው ነበርኩ መሆን ያለበት ሀገሩ መጥቼ ይሄ ሰውዬ የመኪና እዚህ ውስጥ መሆን ያለበት እሱ መቀየር የነበረበት ምሕረት ነው ላል ሁሌ ነው ይሰማኝ እሱ ስሜት። እንደውም አንዳንድ ጊዜ እፈልጋለሁ ይሄን ሰውዬ ልብ በቃል ሰጥቼ ምክንያቱም ይሄን ይዞ እንዲቆም እኔ ደግሞ ያንን ኤሲ ባለበት መኪና ውስጥ ሆኜ እሱ ከዛ ሆምለስ የሚል መኪና ይዞ እንትን ወረቀት ይዞ እኔ መኪና ይዤ እንደሆን የሚያደርግ ምሕረት ካልሆነ የእግዚአብሔር ቸርነት ካልሆነ ምንም ሌላ ነገር አይደለም። ወዳጆቼ እግዚአብሔርንና ያደረገውን ስናቅ ነው ምን ሰጠው እየጨመረ የሚመጣው። ከኩራት እየወጣን እንመጣለን። ዝክርክርክ እያለ ነው የምንመጣው። ለሱ ዝቅ ከፍ ማለት እንጀምራለን። የምንሰጣቸው ነገሮች ያንሱብናል። በዛ ዘመን ይሰጡ የነበሩ ሰጪዎች ታውቃላችሁ ለጌታ ሊሰጡ ሲሉ ጥሩምባ ይነፋ ነበር። አሁን ብዙዎቻችን ጥሩምባ አታስነፋ ሲል ብዙ ጊዜ ምንድነው የሚመስለንኛ ዝም ብሎ አታስጩ ነው ይመስለን። ግን ሊትራን ነበረ። ታሪኩን ካያችሁ ምን ይባል ጡት ይደረጋል። አቶ እንትና 5000 ብር ሰጡ ይላል። ከዛ ሰውየው ይመጣና ካባው እንዳረገ ይቆማል ተብሎ ነው የሚያልፈው። ሰውየው ምን ያደርጋል? ጥሩምባው እስኪነፋ ድረስ ከመጋረጃው ያወጣ። ለምን? ካልታየው ለምን ነው መሰጠው ስለምን እና ኢየሱስ ቆሞ ይታዘባል ማለት ነው። ያያል። በሰጣቸው ላብ፣ በሰጣቸው ጉልበት፣ በሰጣቸው ጤና፣ በሰጣቸው ስራ ያመጡትን ገንዘብ እየኮሩ ለእግዚአብሔር ሲያቀርቡ አየና እናንተ ግብዞች። ያቺ ሴት ደግሞ መጣች። እንደሆነ የሆነች ትንሽ ብር ነው ይዛ የመጣችው። ለቤቱም አይጠቅምም እኮ እንደው ለቤቱም አይጠቅምም። እንደው ለዛም እንደው መቅደስ የሚጠቅምም ነገር አይደለም። ሳይዙ ትንሽ ነው፣ ልቡ ግን ትልቅ ነው። እና ኢየሱስ አየና ዝም ብሎ ቆመና ጠበቀና መታ ወረወረችው ማለት ነው። ከዛ ጥሩምባ አይደለም የጮህ ኢየሱስ ነው የጮህ። ከዛ በኋላ ዋው አለ። እንደውም እቺ ሴት በድብቅ ነበር፣ ምንም የተነፋም ጥሩምባ የለም ለሷ። ደግሞ ለዚህ ለሰጠችው ለ5 ሳንቲም ማን ነው የሚጮህላት? ኢየሱስ ግን ጮህላት ለዚች። ዋው አስገራሚ ነገር ነው አለ ኢየሱስ። ሰው ተገረመና ምን ነው አሉት። ይሄ ሁሉ ሰው እየሰጠ ሲያልፍ ምን የሚያልጮክ ምን ነው አስጮህ አሉት። እኔ ልብ ነው የሚያስጮህ
አያችሁ እቺ ሴት ትዳሯን አፍሳው አለፈቻል አየውታ አለ ልቧን ማንንም በማያት ነገር ላይ ተሰውራ መልካም ነገር አደረገቻል ወዳጆቼ እንዴት ደስ ይላል ተሰውረው መልካምነትን የሚያረጉ ማንንም ሳያቸው ለሰዎች የሚቆራሱ ሰዎች እኔ በጣም ከምገረምበት እዚህ ቤተክርስቲያን ካለ ነገር እንደው እንዳገልጋይ ከመመሰክረው ነገር አንዱ ሰዎች ትክክል እኛ በትክክል ሰዎች ሪኮግናይዝ ለማድረግ እንፈልጋለን ትክክለኛ በሆነ መንገድ ሰውም እንዲማር ነው ይሄን ምናረግ ሰዎች ግን በጣም ነው የሚያስጠነቅቁት ምንም ነገር እንዳትሉ ባካችሁ ይላል ትልቅ ነገር አድርጓናን ሰዎች ማንንም ሰው ስሜን እንዳያነሳ ይላሉ ከመስጠታቸው በፊት ይሄን ይናገራሉ በደረሰ ኢንፎርሜሽን እንኳን እኔ እንደዛ ውስጥ ባልኖርም ማለት ነው ወዳጆቼ እንደዚህ አይነት ልብ ያብዛልን አሜን በሉ እስቲ ያብዛልን እያወቅነው ስንመጣ እየጨመረ ነው የሚመጣው መገለጣችን ኢቭን በሰማይ የሚደረገው እንኳን አምልኮ ልኩን ከማወጋ የተገናኘ ነው ማለት ልክ ማለት ቅድም እንዳልኩት የሱን ማንነት የመጨረሻ ፍጻሜውን ሳይው ማንነቱን ከማወጋ የተገናኘ ነው ራእይ ምዕራፍ 5 ላይ አንድ ነገር ላሳያችሁ ወርሺፕ የሚለውን ቃል አንድ ሰው ሲተረጉመው ወርሺፕ ማለት ነው አለ ምን ማለት ነው የሚገባው ለሚገባው የሚሰጥ ማለት ነው ስለዚህ ለሚገባው ነው የሚሰጥ ነገር ነው አምልኮ ስለዚህ አምልኮ ከመስጠታችን በፊት ለእግዚአብሔር ከመኖራችን ለእግዚአብሔር ከመቀደሳችን ለእግዚአብሔር ከመስጠታችን እግዚአብሔርን ከማገልገላችን በፊት ሪሊ ይገባዋል አይገባው መስማማት አለባት ቤተክርስቲያን በቃ ምንም እኮ ችግር የለውም እኮ አይገባውም ከተባባልን ግዴታ የለብንኛ ማይገባው አምላክ ይዘን ለምንድነው እኛ ምንዘለው ማይገባው አምላክ ይዤ ለምንድነው ገንዘብ የምጨርሰው ማይገባው አምላክ ይዤ ምዝናናበትን ታይም እኔ ለምንድነው ለአገልግሎት ጊዜን የምፈጀው እውነቴን እኮ ነው የምነግራችሁ ማይገባው አምላክ ይዤ ሁሉ ነገር ጥጬ ወንጌል ለማገልገል ለምንድነው መውጣው ማይገባው ከሆነ እኔ ዲዘርቭ ለማያረግ ወርዝ ለማያረግ አምላክ ምንድነው ዘመናችሁን የምትሰጡት እንዴ ሌላው እንደሆነው አንኖርም እንዴ ሰማን ሰላም እየኖርክ ነው ውጪው ሰው አንድ አገልጋይ እንዳለው ወጋውት ምናምን የሌለበት ዓለም በቃ ምንም ተስማምቶ ከሰይጣን ጋር በሰላም ይኖርበት ዓለም አለ እኮ እዛ ምንም የሌለበት እኛ እኮ ጣጣ ያመጣብን እኮ አንዳንድ ጊዜ ጌታ ማለትም እኮ ወርዝ ያረጋል ወይ እንስማማ ወዳጆች ወይ በደንብ እንድናስብ ስለምፈልግ ነው እንዲቀስ ብዬ መነግራችሁ ወርዝ ያረጋል እግዚአብሔር መጠየቅ አለባችሁ ለትውልዳችሁ መንገር ያለበት እግዚአብሔር ወርዝ ያረጋል ወይ ልጄ ወይ ወቅ ማለት አለበት ወቅ ወርዝ ያረጋል እንድታገለግለው ወርዝ ያረጋል እንድትቀደስለት ወርዝ ያረጋል አባቶቻችን ህይወታቸውን እነ ጴጥሮስ እነ ሌሎቹ ሐዋርያት ራሳቸውን ሰጥተዋል ህይወታቸውን ነው የሰጡት እቺን ህይወት ምናልባት 40ዎቹ 50ዎቹ 60ዎቹ ሆኖ ነው የሞቱት ልክ ነው ግን ማን ነው በስቃይ መሞት የሚወድ ወርዝ ያረጋል የሆነ ነገር የገባቸው ነገር አለ በሰማይ የሚሰጥ አንድ አምልኮ ላሳያችሁ ራእይ ምዕራፍ 5 ላይ አጭሩ ቶሎ ላምበውና ከዚያም ተመለከትኩ የብዙ መላእክት ድምጽ ሰማሁ ቁጥራቸው 1000 ጊዜ 1000 እልፍ ጊዜ እልፍ ነበር እነርሱ በዙፋኑና በያዋን ፍጥራኑ በሽማግሎቹ ዙሪያ ከበው ነበር በታላቅ ድምጽ እንዲህ ብለው ዘመሩ የታረደው በግ ኃይልና ባለጠግነት ጥበብ ብርታት ክብር ምስጋና ሊቀበል ይገባል እንዴ ለካ ሰማይም ለካ እግዚአብሔር የሚዘመርለት የሚመለከው ስለሚገባው እዛ እንኳን ያምልኮ ፐርፐስ ከመገባቱ ጋር ወርዝ የሚያደርገው ስለሆነ እሱ አምልኮን የሚገባው ስለሆነ ነው እዛ ምን ዘምርለት እየተባለ ነው ያለው እግዚአብሔር መጀመሪያ ሰው ከማምለኩ በፊት ከእግዚአብሔር ጋር ያለን ግንኙነትን እግዚአብሔር የሚለካው እንደሚገባኝ ታውቃለች አታውቅም ከሚል ጋር ጆቴ እንደሚገባኝ ያውቃል ሰርቪስ ያደርገኝ ወይስ ጀስት ሰርቭ ያደርገኝ ነው ያለው ኤልያስ ያውቃል እንደሚገባኝ ከሚለው ጋር የተገናኘ ነገር ነው ዳጆቼ መላእክቱ አልሞተላቸውም ጌታ እኔኮ በጣም ከሚገርመኝ እኮ ነገር ይሄ አልሞተላቸው ለመላእክት አልሞተም እንደው መላእክቱ እኮ ኃጢአት ሲሰሩ አሽቀንጥሮ ነው የጣላቸው ወደ ምድር መላእክቱ እኛ ሲመለከቱ እኛ የታረደላቸው ምን ይሆን አይሉም ብላችሁ እኛ ይገባዋል እንላለን ፍጥረቱን ነው ያሳያቸዋል ምን ይያዩ እንደሆነ እነሱ ይያዩ ይገባዋል ይላሉ ግን ቆይ ራሱ ወርዶ ቃል ስጋ ሆኖ የሞተላቸው ምን ይሆን ሲሉ እኛ እዚህ እንዲህ ሲንሳያውት ምን ይሆን እንደው እውነቴን እኮ ነው ብላችሁ ለሱ መኖር እየከበደን ሲመጣ ምን ይሆን እሱ ለኖረው ነገር ለሱ ምን ሰጠው ነገር ኩራት እየሆነብን ሲመጣ ምን ይሆን መላእክቶቹ እንደ በግ ታርደሃል ነው የሚሉት እሱ ይገባዋል ወይ ለሚለው ትልቁ መልስ ምን እንደሆነ ታውቃላችሁ ኢየሱስ ክርስቶስ በመስቀል የከፈለውን ዋጋ ነው ሰማይ የሚወራው
የአምልኳቸው ምንጭ ራሱ መነሻው ሰማይ መስቀል ነው የሚሆነው። እዚህ ላይ የተከፈለ ዋጋ ይነሳል፣ ሰማይ ይወሳል። እኔ ይገርመኛል ይሄ የመስቀል ጉዳይ እዚህ ምድር ላይ ያለ ብቻ ነው የሚመስል። እላይ ለካ የመስቀል ጉዳይ ይወራል። አንድ ቀን እኮ ስንሄድ የሚገባን ነገር ነው የታረደው በግ እየተባለ የሚመሰገን አምላክ አለ በሰማይ ለካ። ከዚህ ሬልም ውጭ ሆነ እኛ የዳንበትን መዳን እያዩ የሚያመሰግኑ ፍጡራን ላይ አሉ፣ ኃያላን የሆኑ ፍጡራን ላይ አሉ። እኛ ዳኙ የሆነው ሰው እዚህ ፈዟል። መዳናችንን የሚያውቁልን ሰዎች እዛ ያመሰግኑልናል። አንዳንድ ሰዎች ታውቃላችሁ እንደዛ ሆናችሁ አታውቁ ወይ? ጌታ ከምን እንዳተረፍክ ዋው እያለ ሰው ይደነቃል። ሰውየው ግን ከምን እንደተረፈ አያውቅም። እንደዚህ ከዚያ ያለ ነገር እግዚአብሔር ያድነን። አሜን። መላእክቶቹ እንዴት አድርገህ ነው ያተረፍካቸው ጌታ? እኛ እኮ ይሄ መጀመሪያ ላይ እንዲዘምር የፈጠርከው ሰይጣን እሱ ያ መልአክ በወደቀ ጊዜ ያ ጋራጁ ኪሩብ ባመፀ ጊዜ አሽቀንጥረን ይጣልኩ ምሕረት አላረክለት። እንዴት አድርገህ ነው ለነኚህ ሰዎች ምን እንዴት ብትወዳቸው ነው ምሕረት ያረክላቸው? ወርደ እንደገና ሰው ሆነ አዳንካቸው። ምን ይሁን ሲሉ ምክንያት ያስፈልጋል። ለምንኖረው ክርስትና ምክንያት ያስፈልጋል። ይሄ ጄነሬሽን ደግሞ ጠያቂ ጄነሬሽን ለምን ይላል። ከሚያናዱኝ ነገር ልጆቼ ለምን የሚለው እኛ ለምን ስን ወደ ጓዳ ግባ ተብለን አያገባም ተብለን የለም። ዘንድሮ እንደዚህ የለም። ሃው ሰው በ8 ዓመቱ እንዴት ለምን ብሎ እንደዚህ አይን እያየ ይከራከራል? በ8 ዓመት ለምን ሚል ጠያቂ ጄነሬሽን ነው። እኔ አንዳንድ ጊዜ እላለሁ እግዚአብሔር ሆይ መልስ ስጥልኝ። የለኝ እኔ 10 መጽሐፍ 20 መጽሐፍ አንብቤ ማልመልሰው መልስ ብዙ አለ ለዚህ ትውልድ። ሰማይ መጥቶ መልስ የሚሰጥልን ነገር አሜን ወገኖች። እግዚአብሔር እንዲያወራቸው ነው እንጂ የሚያስፈልገው። እነኚህ ሰዎች የገባቸው ነገር ስላለ ይጮሃሉ። ምን እያሉ ይገባሃል እያሉ። ምዕራፍ 4 ራእይ የምትመለከቱት ደሴም ነገር ነው። ይገባዋል ወይ ለሚለው ቁጥር 8 ቀንና ሌሊትም ቅዱስ ቅዱስ ቅዱስ። አቤት አቤት አቤት! የነበረው ያለው የሚመጣው ሁሉን ቻይ አምላክ ማለት አያቋርጡም። እስቲ አስቡት። አሁን እንደው እኔ እኮ ፕሮግራም እንኳን 30 ደቂቃው ማርዘም አምሮኛል ዛሬ፣ ግን ትጠምዱኛላችሁ ስለምፈራችሁ እኮ ይገባችኋል። እኛ እኮ አሁን የሆነች ነገር እኮ መታገስ አንችልም እኮ። እውነት ነው፣ በዚህ ስጋ ውስጥ ነው። እውነት ነው፣ ብዙ ኮሚትመንት፣ ግን እኮ ኤክስትራ ማይል እንኳን መሄድ አንችልም እኮ። እኛ ብዙ ነገር አለ እዛ። ምን አይሉም ነው የሚለው፣ አያቋርጡም። እኔ አንድ ቀን እንደዚህ አይነት ዘመን ይመጣል ብዬ አምናለሁ ወይ ተስፋ አደርጋለሁ። ትናንት አንድ አባት እዛ ስለ ስፕሪንግ ይሸኙ ነበር እና በቃ ሁላችንም የሆነ ነገር ውስጥ ገባን። እንትኑ እየተነገረ ማለት ነው። ምንድነው? ሁላችንም ጥላን የምንሄዳት ዓለም ውስጥ ነው እየኖርን ያለን። ሁላችን ጥለን የሚገርማችሁ ነው። በጣም ጭንቅ አድርጎ የያዘን የወጠረን ነገር አንድ ቀን ለካ የለም ራሱ። ይገርመኛል በጣም። አሁን ደግሞ ያስፈነጠዘን ነገር አንድ ቀን እሱም የለም ለካ። የመጨረሻ ፍጻሜያችን ለካ ቢልና እኛም አይደለንም ለካ። ይድግ ደስ ሲል አሜን አትሉም እንዴ? ምንድነው ምን ነው? ወይስ እዚህ ስንገባ የቀረ መሰላችሁ? የለም ፍጻሜያችን ለካ ኢየሱስ ነው የምናየው። ከሱ ጋር ነው ለካ አይዋለው እያሉ እሱ አይቋረጥም። ምን ቅዱስ ማለት እስቲ ዝም በለው እስቲ ቅዱስ በሉ እየተባለውን ዝም ብዬ እኔ በቀጠል አረ እንጨርስ። ምንም ማድረግ አንችልም እኛ በሰዓት የተገደብን ስለሆነ። ሰዓት በሌለበት ዓለም ቅዱስ ይባላል። ጊዜ በሌለው ዓለም ሰዓት የለም። ዋን ሆነ የሚል የለም። ለምን ዋንም የለም? ደስ የሚለው ነገር ደስ አይል። አረ ሳይመሽ እንግባ ወደ ቤት አይባልም። መምሸት ራሱ መሽቶበታል። የለም ተባሯል ከዛ አካባቢ። ምን ለዚህ ነው በጉ ራሱ እዛ አካባቢ እሱ ነው የሚበራው ይላል። እኔ እንዴት እንደሆነ አላውቅም። እንግዲህ የሚበራ በግ አላውቅም እንዴት እንደሆነ እኔ አይገባኝም። እሱ ሲሄድ ብቻ አናውቅም፣ ግን የሚበራ ነገር ግን አለ። ማይቋረጥ ብርሃን። ሃሌሉያ ስሙ ይባረክ። እዛ ወዳጆቼ ወይ በእውነት ሰው ቤተክርስቲያን ሲመጣ አትሊስት ነው ምለግራት አትሊስት በማምለኪያ ቦታ ላይ ዓለምን መርሳት ቢችል፣ ምድሪቱን መርሳት ቢችል፣ ሰማይ ማሰብ ቢችል ወገኖቼ ወይ ቅዱስ ይላል። ሕያዋን ፍጡራኑ በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም ሕያው ሆኖ ለሚኖረው ክብር ምስጋና የሚሰጡበት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ተደፍተው ከዘላለም እስከ ዘላለም ሕያው ሆኖ ለሚኖረው ይሰግዱ ነበር። አክሊላቸውን በዙፋኑ ፊት አስቀምጦ እንዲህ ይላሉ፣ ጌታችን አምላካችን ክብር
ሞገስ ኃይል ልትቀበል ይገባሃል። አንተ ሁሉ ፈጥረሃል ሚሉትን ላሳያችሁ ትንሽ ዘርዘር አድርጋ ልጨርስ። አንደኛ ለነበረው ነው የሚመለከው። ነበረ ደስ ሲል ሳልወለድ ለነበረ መጥቼ እኮ ነው ያመለኩት። ድንገት እኮ በየተወለድኩበት ማምለክ ጀምሬማ አልኮራም እኔ እሱ ላይ የነበረ ከኔ በፊት። እኔ አንድ ጊዜ አንድ ሰው ሃይዌይ ላይ እንዳለ 66 የሚባለው ሃይዌይ እየነዳ ትልቅ ሰውዬ ነው ታውቃለህ። ይሄ ሃይዌይ በ19 እንደዚህ ዓመተ ምህረት ሲሰራ ሲለኝ ሃይዌው ከኔ 3 እጥፍ ይበልጣል። ገረመኝ። ይሄ መሬት እየበለጠኝ ነው ምኖረው እኔ። ወዳጆቼ እኛ መተናላፊ የምንነዳበት ሃይዌይ እንኳን ቀጣይ ነው ከኛ በላይ። እኛ ነርተንበት ስንሄድ ሌላ ይነዳበታል። እኛ ምንኖርባቸው ቤቶች ከዓመታት በኋላ ሌላ ሰውዬ ኦን ያደርጋቸዋል። እመኑኝ ወጋውትም ምንም አይሰራም። ይገዛቸዋል። የሚገርማችሁ ከበደ ካለየለ ምናምን ብሎ የሆነ ጂሚ ወይ ጄምስ የሚባል ሰው ኦን ያደርገዋል ቤቱ። ወዳጆቼ በጣም ከሚገርመው ነገር ግን አንዱ እኛ ብንኖርም ባንኖር ብናልፍም ባናልፍ ሃይዌውም ሲያልፍ ቤቱም ሲያልፍ ፎቁም ሲያልፍ የማያልፍ ግን አለ። ያኔ የነበረ አለ። ሃሌሉያ። እግዚአብሔር ይበሉ እስቲ ከኔ ጋር ማንም ሳይኖር ነበርክ በሉ እስቲ። ሃሌሉያ። ማንም ሳይኖር ነበር። ሰው ምንድነው የሚሉት እግዚአብሔርን ሲያመልኩት? አንተ ነበርክ ነው በቃ። እንዴ እኔ እኮ አሁን እስቲ አስቡ ጌታ ሆይ እኔ አሁን እያመለኩ አንዳንዴ ምን ይታየኛል? ጌታ ሆይ አሁን እንዲህ ይኸውልህ እኔስ ጌታ ሆይ ስዘል አየኝ ይኸውልህ ጌታ ሆይ አሁን ምን ታደርግልኛለህ ለዚህ እላለሁ። ውስጤ እኮ ነው ዲፕ እኮ ነው ኢንሳይድ እኮ። እስቲ ተመልከቱት ዛሬ ጌታ በጣም አየኝ እስቲ አየው አምልኮዬ። ከዛ ደግሞ ውስጤ ምን ይሰማኛል? አሁን እንዲህ ስላደረኩ ጌታ መቼስ እዛ አሁን ያለውን ነገር ይከፍለዋል። እነሱ ክፍያ አይከፈለው የሆነ ነገር አይዘጋላቸው ምን አይላቸው ነበርክ። እባክህ ግለጥልን እግዚአብሔር ሆይ ግለጥልን። ሃሌሉያ። መንፈስ ቅዱስ ወገኖች ባካችሁ ይሙላብን። ነበርክ ሰውን ያዘምረዋል። ማንም ሳይኖር ነበርክ ይሉታል። ማንም ሳይፈጠር ነበርክ ይላል። ወዳጆቼ ሰይጣን ሳይፈጠር እግዚአብሔር ነበር። ጉድ ኒውስ። አንዳንድ ጊዜ ይውላችሁ አንዳንድ ተለቅ ያለ ሰይጣን ዙሪያችንን ሲከበን ከእግዚአብሔር ጋር አቻ የሚመስለናለን አንዳንዴ እና እሱና እግዚአብሔርና ሰይጣንን ለማወዳደር የሚሞክር ቴዎሎጂ ሁሉ አለ እዚያ ጋር። እንደዚህ በቃ አብረው እነሱ ሲፋለሙ አየ እኔ እግዚአብሔር ነው የሚያሸንፈው አምናለሁ የሚሉ። ኧረ እኔ እሱ ከመኖሩም በፊት ነበር ራሱ ነው የሰራው መጨረሻ ላይ አመድ አድርጎታል። ይሄ ነው ምናምነው አምላኬኛ። ምን ነበርክ? ማንም ሳይፈጠር ነበር። እሱ ብቻ ሳይሆን ማንም ሳያመልክ ነበርክ ይሉታል። አሁን እኛ ተሰብስበን ስናመልከው እግዚአብሔርን እስቲ አስቡ። ይህ ሁሉ ሰው አሜን ሃሌሉያ ሲል እግዚአብሔር ከሰማያቱ ዋው ሚገርም ሕዝብ ነው ተመለኩ ዛሬ የሚል ይመስላችኋል? እንዴ ዝም ብሎ እስቲ እዩት እስቲ። እንደው አባት የልጁ ቃል እናት የልጇ ቃል ስለሚጥማት እንጂ ያ ትብትብ ያለ ምላስ ስለሚጥም እንጂ አሁን የኛ በእውነት የኛ አሁን የኔ ሻስቡት ተውት ሌላው ያቱም እዚህ አካባቢ ነው መጣላት አልፈ እንዴት አድርጎ ነው የሚደርሰው? እንዴ እውነቴ እኮ ነው። አንዳንድ ጊዜ እኮ የሆነ ነገር የሚሏችሁ ልጆቻችሁ የሚጥመው እንደው አባባሉ ነው እንጂ እኮ አንዳንዱ ነገር እኮ አይገባም እኮ። ለዚህ እኮ ጁጁጁ ምናምን የምትሏቸው እኮ ቋንቋም እኮ አይደለም። ስታጫውቷቸው ናቸው ሊሊሊ ምናምን እኮ ነው የምንላቸው። ምንም ቋንቋ የለው ምን የለው። ምኑ ነው የሚጥመው? ሪሌሽንሺፑ ነው። ነፍሱ ህይወቱ በውስጣችን ስላለ ነው እንጂ እኮ የሚጥመው ምንም ሌላ የሚጥም ነገር እኮ አይደለም። እኛ ፍቅሩ በዛለን ልጅ መሆናችን ነው እንጂ እግዚአብሔር ከኛ አምልኮን የፈለገው የሚያመልከው እና እነሱ ምን ያውቃሉ መሰላችሁ? ማአት ናቸው፣ ታውዘንድስ ናቸው፣ እልፍ ናቸው፣ ቁጥር የላቸው ሲያመልኩ። እኔ እንግዲህ ቁጥር የለውም ማለት አንድ ነገር እኔ ግራ ይገባኛል ራሱ። አሁን የማሰብም አልችልም። ቁጥር የላቸው ማለት ምኑ ጋር ነው የሚያበቃው? አምልኮ ጫፌቱ ጋር ነው ዋላ ባክ የሚያደርገው ማን ነው? እኔ አላውቅም። ግን ቁጥር የላቸው ይላል እና ተሰብስበው ምንድን ነው የሚሉት? ተሰብስበው አንተ እኮ ነበርክ ይሉታል። እሱ እዛ ነው ነበርክ። ወዳጆቼ ታይም የፈጠረ እግዚአብሔር ስሩ ታይም እኛ እናልፋለን። እሱ ምን አስላችሁ? የእግዚአብሔር አንዱ ባህል ኢተርናል የሚል ነው። ኦ ሃሌሉያ አሜን በሉ እስቲ። ምንድነው እግዚአብሔር? ኢተርናል ዘላለማዊነት። በቃ እሱ ውስጥ ነው የሚኖረው። በዘላለም ውስጥ ነው እሱ የሚኖረው። እዚህ ጋር መጥቼ እኔ ሄዳለሁ፣ እዚህ ጋር አንቺ መጥተሽ ትሄጃለሽ፣ እዚህ ጋር አንተ መጥቶ፣ እዚህ ጋር ሰይጣን መጥቶ እዚህ ይወድቃል። እሱ ግን ቀጣይ ነው። ይሄን ነው የምናመልከው እኛ። ምን እያልን ነበርክ?
እስቲ ከኔ ጋር ባክጫዋችሁ በሉ ነበርክ በሉት እስቲ ነበርክ ብቻ ሳይሆን አለህ ደግሞ ይሄ ለኔ በጣም ፈልጓለሁ ነበርኩ ውስጥ ባልኖርም አለ ውስጥ ግን አለው አትሊስት ታሪክ ያለ ላለው ይላሉ ደግሞ መልሰው እግዚአብሔር አለ ማለታቸው ነው መኖር አያቋርጥም ይያሉ ነው መግዛት አያቋርጥም እግዚአብሔር እውነት ነው አለ እግዚአብሔር ስንል በጣም ዲፕ የሆነ ቴዎሎጂ ነው እያወራን ዲፕ የሆነ ነገር ነው እየተናገርን ያለ ነው በቀላል አማርኛ ነው ስላልኩት እንጂ እግዚአብሔር አለ ማለት ምክንያቱም ብዙዎች የሉም ይሄን ስናገር ደስ ይያለኝ ነው የምናገር ብዙዎች የሉም ብዙ ነገስታት ዓለምን ኮንትሮል እናደርጋለን ያሉ ነው የሉም ይኸውላችሁ አንድ ጊዜ እንግሊዝ የምትባለው ሀገር ፀሐይ በእንግሊዝ አይጠልቅም ብላ ነበር አሁንስ የሉ እንደውም እኔ አንሳ የቷ ነች እንግሊዝ የምትባለው ራሱ አሁን የለችም እውነት እኮ የሚገርማችሁ ነገር እንድች ነው የምታሳዩት ፀሐይ አልጠልቅም ያለች ጠለቀባት ነገስታቶችን በዳንኤል መጽሐፍ አሳይተናቸዋል በጣም ጥልቅ የሆነ የነገስታት አያልቁም አይሞቱም የተባሉ ሞተዋል ኧረ ምን እነሱ ብቻ አሁን ብዙ ሃይማኖቶች በዓለም ላይ የሚከተሏቸው ብዙ ሃይማኖቶች አሉ ተመልከቱ በጣም ብዙ ሃይማኖቶች የሚከተሏቸው አሉ ግን የሚገርማችሁ አብዛኛዎቹ የሉ እኔ ቆይ ለሌለ ለምንድን ነው የምኖረው ሁሉ መጠየቅ አለበት ሰው ከሌለ ራሱ እኔ ለሌለ ለምንድን ነው ማመልከው ለምን የሞተ ወርሺፕ ታደርጋላችሁ ለምን የሌለ ህይወት በውስጡ የሌለው የማይሰማ የማያይ የሆነች ዘመን ኖሮ ለሄደ እንዴት ትሰግዳለህ ዘመን እንሰጣል እንዴት ይሄ እኮ የሃይማኖት ስብከት አይደለም ኖሮ የሞተ እንዳንተ ህይወትን እስትንፋሱን እግዚአብሔር ሰጥቶ ተንፍሶ ህይወቱ ልቡ ስትቆም የሄደን ሰው እንዴት አምላክ ብለህ ያመለክ ተከተላል ያለ እያለልህ ሚኖር እያለልህ ያለ በህይወት ወዳጆቼ ይሄ የክርስቲያን ጋራንቲ መጓደጃ ነው ምን የሚል እግዚአብሔር በሉት አለ እኛ እዚህ ሀገር ስንመጣ በጣም የሚገርም ጥቅስ አንድ ወንድም ሰጠን ኳየር ውስጥ የነበረልች ያለን ምንድነው እግዚአብሔር አለ አለን እንዴ አሁን በዛን ሰዓት እኔ ወደዚህ መምጣት ነው ፈልገው እውነቱን ካላችሁ ምንም ጥቅስ አልፈልግም በዛን ሰዓት ላይ እኔ ብዙ ነገር ምትመሮኝ ስለነበር ሮጬ ማምለጥ እንጂ ወደዚህ የሚፈልገው ጥቅስ የሚሰጠኝ ሰው ዝም ብዬ ነው የሚሰማውት እግረ መንገድ ከመጣን በኋላ ግን ገባኝ ለካ እግዚአብሔር ባይኖር እንዴት ነው ነበር ለዚህ ነው እግዚአብሔር ከኛ ጋር ባይሆን ኖር ያሉት ጠላቶቻችን በተነሱ ሕያው ሳለን በቁም በዋጡን ነበር ወዳጆች ብዙ ነገር በህይወታችሁ አልፎ እንደው ፈጭቷችሁ ያላለፈው እግዚአብሔር ግሬስ የሚባል ነገር ዙሪያቸው ስለከበበ ነው እንጂ ነገሩ ማያደቅ ነገር ስለገጠመን አይደለም ምን እግዚአብሔር ምን አለ ሃሌሉያ አለ እግዚአብሔር እና እነሱ ይዘምራሉ ላለው እያሉ ፊቱን እያዩት ማለት ነው እሱ ብቻ ሳይሆን ደግሞ ለሚመጣው ይላሉ አንዳንድ ትርጉም ላይ ለሚኖረው ነው የሚለው ለሚኖረው ደሞም ይመጣል ነው ለኛ ቀጥታ ከተረጎማችሁት ደግሞ ይኖራል የሚል እግዚአብሔር ለጢሞቴዎስ ሲጽፍ ለጳውሎስ እሱ ሊሞት ስለማይችል አቤት ደስ ሲል አሜን ወገኖቼ እግዚአብሔር ምን አይልም መርዶ አንሰማ በጣም እኮ ደስ ሲል እኔ አንዳንድ በህይወቴ ውስጥ እንዲህ ዝም ብሎ የመርዶ የሆነ ጊዜ ሰምቼ ያውቃለሁና የሆነ ጊዜ ቁጭ አረኳትና ምንም ነገር በአፕን ቢያደርግ በሰው ህይወት ውስጥ የሚያደርግ ነገር ቢያደርግ ብቻዬን አውሪኝ አልኩት ግርግር አልፈልግም ለምን ሰው በዚህ ኤክስፔክቴሽን ነው የሚኖር ዘላለማዊ አይደለም አንድ ቀን ግን እንደዚህ ብዬ አስቤ ያለቅ ድንገት አሁን እንደው አይበለውና እግዚአብሔር ባይኖር ብዬ ግን አስቤ ያለቅ አንድ ቀን ቢገርም እኮ እስቲ አስባችሁት በህይወታችሁ አስባችሁ ታውቃላችሁ እግዚአብሔር አሁን ቆይ እንደው ባይኖር እንደሆነ ሰዓት ላይ ቢያቆም መኖር ለምን እሱ የሱ ነዋሪነትን ስናስብ ወዳጆቼ ወይ መጓደድ አለብን የማይሞት እሱ ኢሞቲን አምላክ ስለምናመልክ
ገብቷችኋል? የሆነ ነገር ከኛ ሊመጣና ሊሄድ ይችላል። መጥቶ ማሄድ አምላክ የኛ አምላክ ስለሆነ እነሱ እንደዚህ ነው የሚያመልኩት። አንተ እኮ ለዘላለም ትኖራለህ ይሉታል። እሱ ብቻ ሳይሆን ሁሉን ቻይ ነህ ይሉታል። ደከማችሁ ትንሽ እኔም እየጨረስኩ መቼስ እንዲህ ያልኩ ከደከማችሁ ሁሉን ቻይ ነህ ይሉታል። ሁሉን ቻይ ለአብርሃም ሲገለጥለት እንደዛ ያለው አብርሃም ወይ እኔ ሁሉን ቻይ ነኝ። ይገርማል እኮ እግዚአብሔር ሁሉን ቻይ። እኔ እግዚአብሔር በጣም ብዙ ጊዜ ጥያቄ ጠይቃችሁ ከሆነ አላውቅም፣ ግን አንድ ነገር ላንሳላችሁ። እግዚአብሔርን ጠይቃችሁ ታጥቅም ቆይ እግዚአብሔር ሁሉን ከቻልክ ለምን ያችን ነገር ቆይ ሁሉም ይችል ከሆነ ብዬው አውቃለሁ። እግዚአብሔር ቆይ ሁሉም ይችል ከሆነ እንዴት እንደው ያችን ነገር ዘለልካት? አንጀትም ለመብላት ሞክሬ አውቃለሁ። እግዚአብሔር እንደው ሁሉን እንደመቻል መጠን ያው እንግዲህ አንተ ሁሉን ቻይ ነህ፣ ያው እግዚአብሔር እንግዲህ አንተ ሁሉን ቻይ እና አሁን እንግዲህ በነካጅ ብዬው አውቃለሁ። የመርህ አምላክ ሁሉን ቻይነቱን አምኜ እንድኖር ስንት ነገር ለቆኝ ያውቃል። ዝም ብሎ ማለት ነው። ሁሉን ቻይነቱ በእኛ መሆንና አለመሆን ላይ የተወሰነ አይደለም፣ ማንነቱ ላይ የተጣበቀ ነው። እላዩ ላይ ያለ ጉዳይ ስለሆነ እንጂ እኔ ጋር መጥቶ ከሚያዞረው እንትን ጋር አይገናኝም። እርሱ ራሱ ነው። አንድ ሰው አይደለም ማለት እንደማንችል ሰው አይደለም ብንለውም ሰውየው ነው። በጣም የሚገርማቸው ማለት ነው። እግዚአብሔርን አይደለም ብትሉትም የሆነው ነው ሁሉን ቻይ እና ጌታና አምላክ ነህ ይሉታል። አምላክ ነህ ጌታ ነህ ይሉና ደግሞ የሚያደርጉትን ነገር ላሳያችሁ። አክሊላቸውን በፊቱ ያስቀምጣሉ ይላል። ለምን? አንዳንድ መጽሐፎች ሲናገሩ አክሊላቸውን ራሱ የሚያስቀምጡት አክሊሉ ራሱ የሱ ነው ይላሉ። መጀመሪያ ራሱ ቆይ እነሱ ራሱ ቆይ እሱ ናቸው። መጀመሪያ ራሱ ከየት መጡ? ራሱ ሁለት ያለው እዚህ ላይ ራሱ የተጫነው ነገር ከየት መጣ? ራሱ የራሱ ስለሆነ ነው፣ ስለተረዱ ነው። እኛ የሰጠን የኛ አይደለም። ሪኮግኒሽን ነው። ያለኝ ሁሉ ያንተ ነው ማለት። አንዳንድ ሰዎች እኔ ሆስፒታል ውስጥ ሰው ለመጠየቂያው አገልጋይ ስትሆኑ እድል ታገኛላችሁና ያየሁት ተደጋጋሚ ነገር ውስጥ ጤና አንጀት የሚበላኝ ሰዎች በማሽን ሲተነፍሱ ነው። ትልቅ ነገር ተገጥሞላችሁ፣ አንዳንድ ሰዎች ደግሞ ማሽናቸውን ኦክሲጅናቸውን ጀርባ ይዘው፣ አንዳንዶች ደግሞ ትልቅ የኦክሲጅን ማሽን እየጎተቱ ራሳቸው መተንፈሻቸውን ይዘው ሲሄዱ አዝናል። ወዳጆቼ እስትንፋስን በውስጣችን አኑሮ እንዴት እንደምንተነፍስ አይገባን እንድንኖር የለቀቀን እሱ ነው። ስለዚህ በዚህ እስትንፋስ እንዴት በድለዋለሁ? በዚህ በሰጠኝ እስትንፋስ እንዴት አድርጌ በድለዋለሁ? ልብ በሰው ህይወት ዘመን በጣም ብዙ ሺዎች ጊዜ ይመታል። በሰው ህይወት ዘመን ውስጥ አስቡ እስቲ ኤቭሪ ሰከንድ እኔ እንደውም አንዳንድ ጊዜ አስቤ ያውቃለሁ፣ ስለ ልብ አስቤ ያውቃለሁ። እቺ ልብ የምትባለዋ ነገር እስቲ ዝም ብሎ ትልቅ ማሽን እንኳን የሆነ ሰዓት ይበላሻል። እንደዚህ እያለ እና እንዲህ እያለች ትንሽ እየጭብጥ የምታክል ነገር ብሎ 70 ዓመት ራሱ መምታቷ እውነት እኮ ነው። ዝም ብላችሁ አስባችሁ ታውቃላችሁ? ዝም ብላ ራሱ ያቺ ስጋ ነች እንግዲህ ሌላ ነገር አይደለችም። እና አንድ ጊዜ አንድ ቀን 30 ደቂቃ አንድ ሰዓት ቢሆንሽ 70 ዓመት 60 ዓመት ምናምን ትመታለች። እኔ እቺ ልብ ምድርን የደገፈ እግዚአብሔር ነው እንጂ የያዛት በእውነት ስጋው ነው ብላችሁ ካሰባችሁ ተሳስተናል። ኦርጋናችንን የያዘ እሱ ነው። የኔን ኦርጋን የያዘው እሱ ነው። እሱ ባላለ ሰዓት ፌል አያደርግም። የያዘው የጨበጠው እሱ ነው እንጂ ነገሮቹ ራሳቸው ነው በጣም እንደው ፓወርፉል ስለሆኑ አይደለም፣ ስጋ ናቸው። ግን እሱንም የሰጠን እሱ ነው። እኔ ኢዮብ ከተናገረው ነገር እንዲህ አለ፣ ብትል እንደርቃለናል። በሌላ አነጋገር ነው ያለው እስትንፋስን ብትወስድ አለ። ምን ማለት ነው? እንዳለ ብሎ ብትመጣው ሁላችንም እዚህ ጋር ቀጣል ነው የምንሆነው። እግዚአብሔር ይመስገን በምሕረቱ ስበድለው እንኳን ወደ ውስጥ ልተንፈስ እንደይልና ምሕረት ይበዛል፣ አልተነፈስም ይኖር ይላል። አቤት ቸር! እኔ ብቻዬን ደስታለሁ። ምን አገባኝ? እኔ አሁን ትቻለሁ ታውቃላችሁ ብዬ ሌላ ዓለም ግን የትኛውም እኮ ያገኘነው አገልግሎት ስኬት ምናምን እኮ ከሱ ነው። አንዳንድ ሰው ስኬትን አሁን የራሱ ለማስመሰል ሲሞክር ተመልከቱ እስቲ። እኔ እንግዲህ ጥሬ ግሬ ብቻዬን ማንንም ካጠገቤ ሳይኖር 72 ሰዓት ሳጠና አንድ ቀን ብሎ ሲል እግዚአብሔር መጥቶ ጤናስ ሰጥተሃል አንተ ለራስህ። ሁሉንም ያረግነው እኮ ጤና ስለነበር ሁሉንም ያረግ ሰው ይላል 1000 ችግር አለው፣ የታመመ ግን ችግሩ አንድ ነው ይባላል። ፈውሰኝ። ብዙ ችግር እንዲኖረን ያረገን ጌታ ይባረክ።
ታመን ፈውሰኝ እንዳንል ማለት ችግራችን አንድ እንዳይሆን ምክንያቱም ሁሉ ይጠቀለላል ከዚህ የሚብስ የለም እንዳንል ብዙ ጸላይ ያረጋን እኮ ብዙ ችግረኛ ያረጋን ኧረ ተመስገን ይሻላል። ወዳጆቼ የህይወትን ምን መራበት መርህ ከእግዚአብሔር ባህሪ ጋር የተገናኘ ከሆነ እንዴት መሰላችሁ የሚያሳዩ እነኚህ ሰዎች ይገባሃልነቱን የሚያሳዩት በማውረድ ነው ማለት ነው። በማውረድ ዲግሪያቸውን ያወርዳሉ፣ ፕሮፌሽናቸውን ያወርዳሉ፣ የተመረቁበትን እንትን ወደሱ ያዙ ይወረውሩለታል። ያደረጉትን አኮምፕሊሽመንታቸውን የኛ ነው አይሉም የሱ ነው ይላሉ። አቤት በሱ አይደል እኛ ይሆን ነው በሱ እኮ ነው። እስቲ ዝም ብሎ እዩ እስቲ እኛ ይሆን አሁን ሁላችሁም እኔ ማላቀው ሰው መቼስ ነው አዲስ ካልሆናችሁ እኔ አብዛኞቻችሁ ጋር አብረን ተቀምጠሽ አይተጣጣተናል። ከሁላችሁም አፍ ተመሳሳይ ነገር ሰማሁት ነገር ከመሬት ነው ያነሳኝ ጌታ ነው ከብዙ ሰው ያፈት ያነሳ አንዱም አንዳንድ ሰው ታሪካቸውን ሲነግሩ ወይ ያስደነግጡ። ትላንትና አንድ ወንድም ታሪኩን የሆነ ቦታ ነገረን ማለት ደነገጥኩ ነው ይሆነት ደነገጥኩ ሊትራሊ ሰው ስንት ነገር ነው የማይናገረው ለሰው አልኩኝ። ስንት ነገር ነው ሳይናገር የሚኖረው ሁላችንን ካፈር ላይ አሜን ወዳጆቼ ከምድር ላይ አንስቶ ልጅ ሚል ስታተስ ላያችን ላይ የጻፈብን ጌታ ነው። ስለዚህ የሚናገሩት ይሄ ነው። ልጠቅልል እነዚህ ሰዎች አይናቸው ሲከፈት እግዚአብሔርን ያዩት በማንነቱ ነው ከተደረገላቸው አንፃር አይደለም። በእርግጥ እግዚአብሔር ምንም ያደረገለት መልአክ የለም። እስቲ ምን ያደረገለት እስቲ ንገሩኝ እስቲ ጌታ ሆይ እኔ እኮ ባለፈው ተቸግሬ ደረስክልኝ የሚል መልአክ እስቲ አለ የለም። ለምን ችግርም የለም ማለት እግዚአብሔር በጣም ባለፈው በጣም የታመምኩ ጊዜ ስለፈወስከኝ አመሰግናለሁ የሚል መልአክ ሰማይ የለም። የሚታመም መልአክ ስለሌለ ማለት ነው። ኃጢአት ያመጣብን ጣጣዎች ናቸው አሁን ብዙ ነገሮችን ከአምልኳችን ጋር ያገናኙት እንጂ የሆነ ቀን የሚመለከው ከሱ አንፃር ብቻ ነው። አንተ ነህ ከሚል አንፃር እንጂ ከምንም ጋር አይገናኝም ራሱ። እና ቁጥር 11 እንዲህ ነው የሚሉት ጌታችን አምላካችን ሆይ ክብር ሞገስ ኃይል ልትቀበል ይገባል። ወርሺፕ ማለት ነው ወርሺፕ አንተ ሁሉን ምን ብላል ፈጥራል በፈቃድ ተፈጥረዋል ይሉና ሆነዋልም ይላሉ። እግዚአብሔር አንዳንድ አምልኮ ስናረግ ለእግዚአብሔር ስንሰዋ እስቲ ጉባኤው እንዴት ነው የሚያመልከው እያን ምን ሰው ጉዳይ አይደለም። ከጉባኤው አንፃር አይደለም። ሁሉም ያላረገውን እንዴት አረጋለሁ እየተባለ ተጠባብቀ የምናረገው ነገር የለም። ምን ተደረገልኝ አምልኮ ምንድነው የሆነልኝ ምንድነው ምንኖርለትም ከሶሳይቲ ቀመር አንፃር አይደለም። አሁን እኮ ብዙ ነገር እኮ ቫልዩ እኮ ተበላሽቷል ውጪ። አሁን ሰው እኮ አንድ ሰው ጌታን እንዲቀበል አንድ ሰው ሲመሰክርለት አንተ እኮ ኃጢአተኛ ነህና ጌታ መቀበል ይገባ ሲል እኔ ምን ለምደው ኃጢአተኛ ብትይ ሰው አልገደልኩ አለ አማራ እንዴ ያሉ አንዳንድ ሰፈር እኮ ሰው ካልገደሉ ኃጢአተኝነት የለም። እኛ ወዳጆች ሆይ እግዚአብሔርን ምናምነው ከሆነ አንጻራዊ እምነት አይደለም ያዝ የሆነ ሰፈር እንደዚህ ነው የሚደረገው እና እኔ ከሚልም አይደለም ከሱ ጋር የተገናኘ ነህ አንተ። ስለዚህ አሁን ሊገባን የሚገባው ማን ነው የሚለው ነው ማለት ነው። ማን ነው ባክ አይኖቼን አብራልኝ። ኤፌሶን ምዕራፍ 1 ላይ እኮ በክርስቶስ ኢየሱስ ባረከን ካለ በኋላ በጣም ይጸልይላቸው ጸሎት አባካችሁ እንደው እኔ መጸልዩ ጸሎት አለ ጳውሎስ አይኖቻችሁ እንዲበሩ ነው። አይኖቻችሁ ልቦናችሁ አይኖች እንዲበሩ ይሄንን እለምናለሁ አለ። አንድ ነገር እንድታቁ ስለምፈልግ ነው አለ። እግዚአብሔር እናንተን ምን አይነት ተስፋ እንደጠራችሁ እንድታቁ በጣም ነው ፈልጓል። የአይን መብራት አምልኮን ለመቀየር ትልቅ ነገር አለ። እዚህ ነው አይኔን ክፈትልኝ ማለት አለ። በዚህ ሳምንት እንድጸልዩ ኔክስት እንቀጥለዋለን እንድንጸልይ ፈልገው አይኔን ክፈትልኝ አይኔን ክፈትልኝ ልወቅ ጌታ ሆይ ኢንካውንተር ላክ በቃ 15 ደቂቃ አልጋችን ጋር ልንጸልይ 20 ደቂቃ ልትሆን 5 ደቂቃ ሲሆን ጌታ ሆይ ኢየሱስን አሳየኝ ልይ ጌታ ሆይ ልወቅ አልገባ አለኝ ጌታ ሆይ። ክርስትና እኮ ይሰለቻል። የሆነ ሰዓት ሄዳችሁ ፍሬንድ ጋር ዝም ብሎ ሰርክል የሚሰራ ነገር ሲሆን ሁሉም እኮ ይሰለቻል ሰርክል ሲሰራ። ግን ጌታው የማይሰለቸው አንተ ስለሆንክ ካንተ ጋር እባክህ አነካካኝ። ይሄ ጸሎታችን ይሁን። ቆመን እንጸልይ እስቲ። ሃሌሉያ ጌታ